ብሩክ ቀለበት አደረገላት ለቅድስቴ ቀለበት አሰረላት ማለት ነው። ደስ በሚል ሁኔታ አንቺማ የኔ ነሽ ከኔ ማምለጥማ አትችም፣ ሁልጊዜም አንቺ የኔ ብቻ ነሽ እያለ እንግዲህ ብሩክ እኔ እኮ ከአንቺ ይምጣ ብዬ ነው እንጂ እንዴት እንደምነግርሽ ፈርቼ ወይ ደግሞ ከተናገርኩ ትርቂኛለሽ ብዬ ነው እንጂ እኔ አንቺን ማፍቀር የጀመርኩት በጣም ቆይቻለሁ ቅድስት አላት። እሷም ደግሞ በደስታ የምርህን ነው እንዴ ጋሼ? አዎ የምሬን ነው ቅድስት፣ እኔ በጣም ነው የማፈቅርሽ፣ በጣምም ነው የምወድሽ። በተለይ ደግሞ ለልጄ ያለሽ ፍቅር፣ እንክብካቤ ለእኔም እንደዛው። ያ ነገር ደግሞ ግዴታ ወደ ፍቅር እንድገባ አድርጎኛል ቅድስትዬ፣ በጣም አፈቅርሻለሁ ሲላት እሷም በደስታ ዘለለች። ጋሼ የምርህን ነው? አውቃ አይደለም አደለ ወይስ እኔ አፈቅርሃለሁ ስላልኩ ነው ሲላት የምሬ ነው ቅድስትዬ፣ እኔ በጣም ነው የማፈቅርሽ ሲላት እሷ በጣም ደስ አላት ማለት ነው። ፈጣሪ ሆይ ህልሜን እውን አድርግልኝ እባክህን፣ ይህ ሰውማ ከእኔ ማምለጥ የለበትም የራሴ ማድረግ አለብኝ እያለች እንግዲህ ብቻዋን እያወራች ከዛ በኋላ እሱም እጇን ያዝ አደረገና ቅድስትዬ እኔ አንቺ ብቻ ነኝ፣ ከዚህ በኋላ ምንም ማንም የሚያግደን የለም። ስለዚህ አንቺ የኔ ነሽ፣ እኔም ያንቺ ነኝ። እኔ በዚህ ላይ ደግሞ ምሳሌዬ አንቺና እኔ ተጋብተን ማየት ትፈልጋለች። እኔ እየተቆጣዋት ነው እንጂ አባዬ ቅድስት እኮ ተወዳሃለች፣ አባዬ ቅድስት እናቴ ትሁን፣ አባዬ ቅድስትን አግባና እናቴ ትሆንና እማዬ ብዬ ልጥራት እያለች ሁሌም ትቀጭቀኛለች። በዛ ላይ ደግሞ በቃ አላቅም፣ ላንቺ ያለኝ ስሜት የተለየ ነው። መሀሌት እዚህ ቤት እያለች ሁሉ ላንቺ የሚሰማኝ ስሜት የተለየ ነበረ ሲላት እሷም ደስ አላት። ጋሼ እውነት እኔ እንጃ ምን እንደምልህ አላውቅም፣ ግን ደግሞ ድፍረት አይሆንብኝና እኔ አንተ ማፍቀር የጀመርኩት እኔ መሀሌት እዚህ ቤት እያለች ነበረ። በቃ አላውቅም፣ ፍቅር አንዳንድ ጊዜ ከየትና ለምን እንደሚይዘን አናውቅም። ስለዚህ የተሰማኝን ስሜት ነው የነገርኩ ጋሼ፣ ካጠፋው በጣም ይቅርታ አለችው። ምንም ይቅርታ አያስፈልገውም ቅድስትዬ፣ የተሰማሽን ስሜት በመናገርሽ እኔም ደስ ብሎኛል። አንዳንድ ጊዜ ዝም ብለን ወይም ፈርተን ዝም የምንላቸው ነገር ብዙ ዋጋ ያስከፍሉናል። ስለዚህ አንቺ ግን መናገርሽ በጣም ጥሩ ነው። አየሽ፣ አንቺ ባትናገሪ ኖሮ ብዙ ነገሮች አመልጡናል። አንቺም የሌላ ትሆኛለሽ፣ እኔም ደግሞ ጸጸቱን አልችለውም ነበረ ቅድስትዬ። ስለዚህ ስለተናገርሽ በጣም ደስ ብሎኛል አላት። ከዛም ቅድስትዬ በጣም ደስ አላትና ጋሼ የእውነቱን ነው እንዴ የሚለው? የእውነት ወዶኝ ነው ወይስ አውቆ ነው እያለች እንግዲህ ብቻዋን ማውራት ጀመረች። ከዛ በኋላ እሱም ደግሞ ብቻዋን አግረምረማ ሲሰማ ቅድስትዬ አላመንሽኝም እንዴ? እውነቴን ነው የምልሽ፣ እኔ በጣም ነው የማፈቅርሽ። አንቺን ማፍቀር የጀመርኩት ዛሬ አይደለም፣ በጣም ቆይቻለሁ። በቃ ሳይሽ ውስጤ የሚሰማኝ ስሜት በጣም ሌላ ነው እና ለመናገር ግን አልፈለግኩኝም። ዛሬ ግን ይኸው የሁለታችንም ስሜት ፈድዶ ወጣ አላት። እሷም በጣም ደስ አላት ማለት ነው። ምክንያቱም አንዳንድ ጊዜ አለመናገር ብዙ ነገሮችን ያሳጣል። ቅድስትም እንግዲህ ዛሬ ደፍራ አፈቅረሃለሁ አለችው። እኔ አንተን ነው ማግባት የምፈልገው፣ አንተን ለደቂቃ እንኳን ማጣት አልፈልግም ጋሼ፣ ስለዚህ እባክህ እንድትረዳኝ እፈልጋለሁ አለችው። እሷም እሺ እሺ በቃ ችግር የለውም፣ አንቺ እኮ ለልጄ ብዙ ነገር ሆነሽለታል። አይ ጋሼ እንደ ውለታ ቆጥረኸው ሳይሆን በቃ አይደለ ፍቅር እንጂ እኔ እንደ ውለታ አይደለም። ምሳሌዬ እህቴም ልጄም ሁሉ ነገሬ ናት ለኔ። ስለዚህ እኔ ምሳሌን ከማንምና ከምንም ካንተም በላይ በጣም ነው የምወዳት። ከሷ ተለይቼ መኖርም አልችልም። ስለዚህ በቃ ብዙ ነገር እንዳደረግሽላት ለልጄ ሞገስ ደውሎ ነግሮኛል። እንዴ ጋሼ ምንድነው ያለክ ሞገስ ስትለው አንቺ ለምሳሌ ገንዘብ መታከሚያ ስላነሳት ክብረ ንጽህናሽን ልትሸጪ እንደነበረ ነገረኝ። አዎ ጋሼ ምን ላድርግ ታዲያ፣ ግራ ቢገባኝ እኮ ነው። ታዲያ አንቺ መፈቀርም ሆነ መወደድ ሲያንስብሽ እኮ ነው ቅድስትዬ አለና እንግዲህ ቀለበቱን ግዝት አድርጎ እጇ ላይ ሸብ አደረገላት። ከዚህ በኋላ አንቺ የ80 ሚስቴ ነሽ፣ ያችን መሀሌት የምትባል ሰው ከህይወት ውስጥ ያወጣልኝ ፈጣሪ ክብር ምስጋና ይድረሰው ለጌታዬ። ስለዚህ ከዚህ በኋላ አንቺ የኔ ሚስት ነሽ አለና እንግዲህ ሞገስዬ ቀለበቱን ሳም አረገ ብሩክ ማለት ነው። በጣም ደስ ይላል፣ እውነት ደስ ብሎኛል። ምክንያቱም እቺ ልጅ ሁልጊዜም የምትመኘው ነገር ነበረ፣ ግን አንዳንዴ
ፍራቻ ብዙ ነገርን ያሳጣል። እሷ ደግሞ ደፈር ብላ እንግዲህ በመናገሯ ብሩክን የራሷ አድርጋለች ማለት ነው ማህሌት። ይሄንን ነገር ስትሰማ ይህ ሰውዬ እንዴት ነው? ለነገሩ ታዩ ፈቶኛል። እኔ አሁን ዝናን ብቻ ነው ማግባት የምፈልገው። ዝናን እንደምንም ብዬ የራሴ ማድረግ እፈልጋለሁ። ዝናንማ አሳልፌ ለሰው አልሰጥም እያለች እሱ ግን ከሉላ ውጪ ማንንም አልፈልግም። ሉላ ሁለ ነገሬ ናት፣ ህይወቴ ናት። ሉላን ከማጣ ህይወቴን ባጣ እመርጣለሁ። ሉላን በህይወት እያለው ሞገስ ጋራ መቼም አትኖርም እያለ እንግዲህ ፉከራውን ቢቀጥል ሞገስ ግንባሩ ላይ ደቀነበት ማለት ነው። ከዛም ግንባሩ ላይ ደንግጦ እሱ መሀሌት ስታመናታው አምልጦ ሄደ፣ ግን ደርሶበታል። የምሳሌና የዚች የቅድስትዬ ጥምረት በጣም ነው ደስ የሚለው። ዳጣዬም ከቤተሰቦቿ አምልጣ እዚህ መታለች ተመልሳ። ምክንያቱም እኔ ከእናንተ ርቄ መኖር አልችልም፣ ቤተሰቦቼን ስላገኘው ደስ ብሎኛል፣ ግን ደግሞ እናንተ ናችሁ ዋነኛው። መጀመሪያ እናንተን ነው ያገኘሁት ውራ፣ እኔ ካንተ ተለይቼ መኖር አልችልም ብላ ተመልሳ መጣች። ምሳሌዬም ደግሞ እህት አለሽ እንዴ ዳጣ ለምን ጠየቅሽኝ ስትላት፣ አይ እኔ እህት ስለሌለኝ እህት እንድትሆኝ ፈልጌ ነው። በደስታ ነዋ የኔ ቅመም ነይልኝ፣ ከዚህ በኋላ እኔ ታላቅ እህትሽ ነኝ አበላ አቅፍ አደረገቻት። ደስ አላት ምሳሌ ማለት ነው። ምሳሌ በነገራችን ላይ ቅመም የሆነች ልጅ ናት። እንግዲህ ብሩክም ቅድስትን አገባላት። ምሳሌ ሀሳቧ ሁሉ ህልሟ ተሳካ፣ ህልሟ ሆኖለላት። እውነት ለመናገር ምሳሌ የብሩክንና የቅድስት አንድ ላይ መሆንን ስታውቅ እንጃ የሚሰማት ስሜት ለየት ያለ ነው። እውነት በጣም ደስ ይላል። እንግዲህ መጨረሻቸው ይመር። መሀሌት የምትባለውን ሴትዮ ወደዛ የያዝላችሁ ከእናንተ ላይ። እሷ መሀላቸው ከገባች አሁንም ትዳራቸው አደጋ ላይ ነው የሚሆነው። ለነገሩ ከዚህ በኋላ ወደ እሱ አትመለስም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ። እንግዲህ ማህሌት ያዙት ልቀቁት ትላለች። ወይ ከአንዱም አልሆነች፣ ወይ ከዛ አልሆነች፣ ወይ ከዚህ አልሆነች። እንዲሁ መሀል ሜዳ ላይ ቀረች ማለት ነው። አንዱም አልተሳካላት። እውነት ለመናገር እሷ ብሩክን የራሷ ለማድረግ ነበረ፣ አልተሳካም። ሀብት ንብረቱንም ለመውረስ ነበር፣ እሱም አልተሳካላትም። በሚያሳዝን ሁኔታ እንግዲህ ብሩክ ከቅድስት ጋራ ሊጋቡ ነው ማለት ነው። እሷም ደግሞ እንደምንም ብዬ ዝናን የራሴ አደርገዋለሁ፣ ዝና ማምለጥ የለም፣ ዝናማ የኔ ባል ብቻ መሆን ነው ያለበት እንጂ የቅድስት መሆን የለበትም፣ የሉላ መሆን የለበትም እያለች ትዘላለች ማለት ነው። እሷ መቼም አይሳካላትም። መቼም ማናት መሀሊት። እኔ ግን ማን ነው የረገመኝ? ቆይ ይህ ሁሉም ነገር የማይሳካልኝ ለምንድን ነው? መሀሊት ይቅርብሽ፣ ዝና አሳልፎ ለጅብ ይሰጥሻል። ከዝና ጋራ በምን ቀን ነው የተገናኘሽው? ቆይ ነግሬሻለሁ። እሱ ሰው ግን እንዲሁ ምንም አላማረኝም። እሱ ሉላ እጁ ላይ እስከምትገባ ድረስ ነው እንጂ አንቺን በጭራሽ አይፈልግልሽም። እንኳን ቤት ሊገዛልሽ አይደለም ምንም ነገር እንኳን እንደማያስታውስሽ ታያለሽ አለቻት። እሷም ደግሞ አታስፈራሪኝ፣ እኔ ሰው በመሀሌና በመንገዴ ሲገባ አልወድም፣ ስለዚህ አታስፈራሪኝ አለቻት። ኤፍራታንሽ የራስሽ ጉዳይ፣ የሚመጣብሽን ግን ራስሽ ትችዋለሽ። እኔ ኤፍራታ እዚህ ውስጥ የለውም፣ አይመለከተኝም። አርፈሽ ከብሩክ ጋር ብትኖሪ ይሻልሽ ነበር። ብሩክማ አሁን ቅድስትን መርጧል። ታያትች ነፈዝ ምን አገባኝ እኔ፣ እንዲያውም ተገላገልኩ። አንቺ ተይጂ፣ ብሩክ እኮ የዋና ጨዋ ሰው ነው። ጸባይሽን ሁሉ ነገርሽን ችሎ እየኖረ ቅድስትማ ታደላለች። ብሩክን የመሰለ ሰው አግኝታለች ስትላት፣ አሁን አንቺን ልታናድጅ መስሎች ከሆነ ተሸውደሻል ኤፍራታ። እኔ ብሩክ ትቼዋለሁ። ምክንያቱም እኔ ብሩክን የወደድኩት መጀመሪያውኑ ገንዘቡ እንጂ እሱን አውድጄ እሱን አፍቅሬ አይደል። አንቺ እኮ ግን መሀሊት እኮ ግፈኛ ነሽ። በነገራችን ላይ ብሩክ አንቺ ላይ እኮ ምንም አይነት ግፍ እንኳ አልሰራም። አንቺ ግን ብዙ ነገር አድርገሽዋል ብሩክን። እውነት ግን ዋጋ ትከፍያለሽ አለቻት ኤፍራታ። ተይ ኤፍራታ በእናትሽ ወደ ጸጸት አትመልሽኝ። አሁን እኔ ወደፊት መጓዝ ብቻ ነው የምፈልገው። ስለዚህ ከዚህ በኋላ ብሩክ ምናምን እያልሽ ከመንገዴ ላይ አታጓጉልኝ አለቻት። እሷም አይ እውነታውን ነው የነገርኩሽ ኤፍራታ፣ ከዚህ በኋላ ማድረግ ያለብሽን ሁሉ አንቺ ነሽ የምታውቂው። እኔ ግን ተይ ብዬሻለሁ። የሚሆነው ላይ አድርጊልሻለሁ፣ የማይሆነው ላይ ደግሞ ተይልሻለሁ። ምክሬን ካልሰማሽ ደግሞ
ያውልሽ መንገዱ አለቻት ኤፍራታ ማለት ነው። በቃ ከዚህ በኋላ ምንም እንድትይኝ አልፈቅድልሽም ኤፍራታ፣ ዝም በይ። ሁሉንም ነገር እኔ በራሴ እጨርሰዋለሁ። ከዚህ በኋላ የኔ ነው መንገዱ፣ ሁሉም ነገር